እኔ ማለት ነው እየተቃጠልኩ ራሱ የሰላም ንግግር ግን ያስቀኛል። ንግግሯ እኮ በጣም ያስፈራል። አስተያየት እየሰጠች ነው። ይህን ነገር በእናንተ አይመጥንም ብላ የሁለታቸው ወገን ሆና እየተናገረች ነው። ግን በጣም እያነደደኝ ያለው ግን ደግሞ እሷን ራሱ እየተናደደች እየተናገረች ያለው ግን ደግሞ ትንሽ ፈታ ያደርገኛል። ለምን እንደሆነ አላውቅምና ምን ልበላችሁ። ግን እኔ ብቻዬን ነው የተናደድኩት ወይስ ሁላችሁ ነው? ግን አንድ ላችሁ የምትስቁ ማለት ነው። የምሬ ነው። አታናዱኝ፣ አትሳቁ እንዴ! ሰው እየተናደደ እና ምንም ነው የምትስቁ። ለማንኛውም ተረጋግቼ ላውራ ነው በኋላ ማለት ነው። ያው ብሩኬ ለምን እንደዚህ እንዳደረገ ይሁን ነገር ሀሳብ እያሰብኩ ነው ማለት የማደርገው ነገር ስላለ ነው ብዬ የምናስበው እንጂ እንደዚህ ግግም ብሎ የሚሰራው ስራ እንኳን አይመስልም። እንጂ ደግሞ እውነቱ ለማውጣት ብሎ ይሆናል እንጂ ብዬ ያሰብኩ ነው ውዶች። ለምን እንደሆነ እኔ አላውቅም ማለት ብሩኬ በዚህ ልክ ስለማያውቀው ማለት አያውቁም። ብዙ ብሩኬ እንጃ በስመ አብ ያስጠላል። በቃ ምን ልበላችሁ ነው ያልተፈተነው ምኑም ነው ምኑን አለፋ ይባላል። ሰዎች ሲወራ ማለት ነው ያልተፈተና ምኑን አለፋ ይባላል። ፈተና ሳይኖር አንድ ህይወት አንድ ስቴፕ ልትራመድ አትችልም። አንደኛ። ሁለተኛ ደግሞ ብሩኬ ሃይሚ እንደማይለያዩና ሁለታችሁ መሀል አንድ ችግር እንዳልገባ እርግጠኛ ነኝ። እኛ ላሜን ብሩኬ የሚወዳት የሚያፍቅራት ሃይሚ ናት። መሆንም አዳምጪ ማሬ፣ ስሜታዊ አትሆኝ የኔ ውድ እና መኖርም የሚፈልገውም ከሃይሚ ጋር ነው። ሃይሚም ልክ ብሩኬ ጋር ብሩኬ ዛሬ ንግግሩ ላይ ምንድን ነው ካያችሁት ሃይሚ ጋር ይለያያሉ አላለም። ሃይሚን አልፈልግም አላላትም። ምክንያቱም ብሩኬ እያለ ነው አንድ ቤት ውስጥ ትኖሪ ብሎ እንኳን መልስ የመለሳ መልስ ታውቃችሁታል። ከዛ እኔ የሚፈልገው ነገር አለ ዝም ብለሽ ይልኝ ነው አለ ብሩኬ። ዝም ብለሽ እና ከዛ እኔ የሚፈልገው ነገር አለ ስል እኔ ደግሞ ያሰበው ነገር ምንድነው ወይ እቺን ልጅ ወስዶ እንደገና ምርመራ ሊያስደርግ ነው ወይ እሱ ውስጥ የሚፈልገው ነገር አለ ወይ ብዬ አሰብኩት ማለት ነው። ሶ አሁን ይሄን ነገር እኛም አንቀበልም። ለምን እኔም ወንድሜ ሚስትንም ይፈልጋሉ። ለምን ሃይሚ ጋር አብርሃሚ ጋርና ብሩኬ ጋር አንድ ቤት ውስጥ ይኖር ማለት ብሩኬም ሃይሚም ነገ ለምን እንደምታደርግ አናውቅም። እቺ ሴት መንገደኛ ናት። ሁለተኛ ደግሞ ዘር ማንዘሯ ያልታያ ሴት ናት። እቺ ቤተሰብ ወገን የሌላት ናት። ውሻ እንደሆነ ሀያ እንደሆነ ወልዶ የጣለች ሴት ናት። እቺ ዘር ማንዘርና ከዘር የተወለደው ከቤር የተወለደ ሰው በስርዓትና ንግግሩን ያውቃል፣ የሚያወራ ያውቃል። ይሄ ደግሞ ሂልና የሚባል ነገር አለ። ሀያ ወልዶ ይጥል ከውሻ ትወለድ ከድመት ትወለድ አናውቅም። እቺ ወይ ውሻ ይሁን ዘር ማንዘሯ ወይ ሀያ ይሁን አናውቅም። ወይ ፈረስ ወልዶ ሀያ ሳድጓት ይሁን አናውቅም። ሰው እንደዚህ ነገር ስለሆናት ሰው ልጅ እኮ እልና ይኖራል። ሰው ምን ይላል ብሎ ያስባል፣ ነገ ይጨነቃል። እቺ ሀያ ሚነፋታል ከሀያ ጋርም ትኖራለች ማለት ነው። ሶ ስለዚህ እንደዚህ ሀያ አይምሮ ሀያ ቆርጦ ካየ ያችን ቆርጦ ይበላል እንጂ ንግግር አልሰማም። ሀያ ምግብ ሲበላ እሱ ሰው ሲጠገባ በካራቴ እኮ ነው በጥፊ ነው የሚመልሰው። ሰው እቺ ልጅ የፈለጋችበት የሚቆፍራት ወንድ ነው። ወንድሜ ደግሞ በወንጨት አይናካትም። ሰው ስለዚህ እሷ ስለምትፈልገው ነገር እኛን ግድ አይሰጠም። ገባሽ? ስለዚህ እኛ የምንፈልገው ምንድን ነው? አሁን እሷ ከኛ ጋር ኢሊካ ያዘች ማለት ነው። የምሬን ነው። እዚህ ጋር ሁላችሁም እያነገርኳችሁ ያለው ማከፋፈል እና ምንም አስፈላጊ አይደለም። እቺን ማለት ነው ወይ ሀያ ስለወለዳት ወደ ሀያ እንወስዳታለን፣ ወይ ፈረስ ከወለዳት ከፈረስ ጋር እናቀራብራታለን እንጂ እሷ እንካ እኛ በህይወት እያለን ብሩኬና ሃይሚ መሀል እኛ ሞተን እንጂ ተቀብረን እንጂ እሷ ብሩኬ ጋርና ሃይሚ ጋር አንድ ቤት ውስጥ የምታድረው እኛ ሞተን ወይ ተቀብረን ወይ ሃይሚና ብሩኬ ደጋፊ የምንን ደጋፊ የለም ማለት ይቻላል፣ ወይ ዜሮ ገብተናል ማለት ይቻላል እንጂ እኛ እንኳን ሴትዮ እኛ እንኳን ማለት ነው ሌላ ይቅርና እዚህ ሆነን እንኳን ማለት ነው እግሯ ዶሮ እንቁላል ሲፈረፍር ሲቆም እኮ ሁለቱም እግሩ ተንጠልጥሎ ከዛ እንቁላል እንዲፈረፍረው የሚደረገው ተንጠልጥሎ እኮ ነው። እግሩ ሰማይ ለተንቆ አይሚር የበለውበትና የጠጣበት በፍንጫ ሲወጣ እኮ ነው። ሰማሽ? እንደዚህ ማድረግ እንችላለን።
ዛሬ ብስኩትና ሳምቡስ የሚበላ ያጡ ልጆች ዛሬ 5000 ብር ብትከፍል ማለት ነው ወላሂ አንድ እግሯን ለየብቻ እጇን ለየብቻ የሚያስቀም ፌስታል አጠቅልሎ እኮ ቱቦ ያለበት የሚወስዱበት ነፍ ነው። እኛ እኮ ስራ ከሆነ በትክክል ንገሩልኝ። እኛ የሆነ ውስጥ ከገባን በኋላ ማለት ነው ከምትጸጸቱት ተው ተመለሱ እያለን ነው። የምረን ነው። እኛ የሆነ ነገር እቺ ልጅ ካስገባን በኋላ ነገላ ደግሞ ስራ ነው እንዴ እውነት መስላችሁ እኛ ላይ እንደዛ አይነት ነገር አደረሳችሁ ከምትሉ ባስተቀድማችሁ ቡርኬና ሀይሚ የሚታወሩን ተጠንቀቁ፣ የሚታደርጉን ተጠንቀቁ። የምር ነው። እቺን ልጅ 7ኛ ሰማይ ላይ ካስገባን በኋላ ወይ ሀያ መጥቶ እኛን መክሰስ፣ ወይ ፈረስ መጥቶ እኛን መክሰስ፣ ወይ ውሻ መጥቶ ወይ ድመት መጥቶ እኛን ቤር አይደለም የውሻም እኮ ቤር አይደል ያ ቤሩ መጥቶ ሲጠይቀን ለህይወቷ መልስ እንመልሳታለን ማለት ነው። ብሩኬንም ሃይሚንም እዚህ ውስጥ አይመለከታችሁ አይወከሉም። ግን እኛ እንደ ቴትና እንደ ልጆቻችን አድርገን ብሩኬና ሃይሚ እናንተ ለአንድ ነገር ሳይመጣ ቀድማችሁት ይሄን ነገር ተቃቁማችሁ የምታቆሙ ከሆነ አቆሙ። አንደኛ ማለት ነው አንደኛ ብዙ አትሳሪብና ማለት ነው። አንደኛ ይሄ ነገር ስራ እንኳን ተሆነ ለቡርኬ የማይገባውን ስም እየተሰጠው ነው። አንደኛ ክብሩን እየዋረደው ነው። ቡርኬ ወንድሜ ይሄ ስራ አይመጠርህም፣ ይሄ ነገር ለስራም ከሆነ ለምንም ያቆመው እንጂ አንደኛ ቤተሰብ እየተሰደበበት ነው። አንደኛ ክብሩን እየረገጡት ነው ያሉት። ይሄ ነገር አይመጥንም። ለፈተናም ሆነ ለስራም እንድታቆሙ እንፈልጋለን እንጂ እቺ ልጅቱ ለአንተ የምትሆን አይደለችም። አንደኛ ህይወትን የምታሳጣናት እቺ ልጅ ብትገልህስ ምን አይነት ዋስትና አለ? እኔ እርግጠኛ ነኝ ይሄ ስራ ቢቆምና ሰው ተቀምጣችኋል። ኮፕሊንግ ጋር ኩከታች ወሬ ብቻ ወሬ ለመስማት ነው። አውሩ ሀሳባችሁን። ወሬ ዝም ብላችሁ ከታች ገብታ እስኪ ሰላም ታውራ ባካችሁ፣ ዝም በሉ። እኔ ሰላም ተንስተውኛል እኮ ሰላም ሂጂበት ይላሉ። ተፈረላ ወላሂ ሲሪየስሊ ስንናገር አንድ ቤት እንኳን አንድ ቤት ሆና እዚህ በርቀት ሆና ራሱ አልተቻለችም። እኛ እነሱ ራሱ አልቻላት። መጠገቧ ያለ ሰው ራሱ እየተቃጠለ ነው። ስለዚህ እቺ እንኳን አንድ ቤት ኖራ ርቀቷን ራሱ ጠብቃ ያልተቻለች ሴት ይሆናል። ስለዚህ ብሩኬ ይሄንን አስተሳሰብህን አንድ ላይ ትኖራለች። ኔቨር ኤቨር። ይሄ ማይታሰብ ነገር ነው። ወላሂ ማይታሰብ ነገር ነው። ያኔ ጤነኛ ካልሆንክ ይውሰዱክ፣ ጸበል ይውሰዱክ እና እንደ ሰላም እንዳለችው የምር ድራማ ካልሆነ የምር ከሆነ እና አብየት ሄደው ነው ዝም አሉ እኮ ከሃይሚና ከኢዩ እንዴት በምንድን ነው እቺ ዲቃላ እቺ የትም ወንዝ ያመጣ ሰው ከሃይሚ እንዴት ትቀመጣለች? አረ ማይታሰብ ነገር ነው። ወላሂ ማይታሰብ ነገር ነው። ምንም አትቀመጥም። ሃይሚ ብታስቀምጣት ራሱ እኛ እናስቀምጣትም። ወላሂ ሃይሚ ብታስቀምጣት እኛ እናስቀምጣትም። ይሄም አይሆን አስተሳሰብ ነው የዛሬው እንደኔ ከሆነ ማለት ነው። የሌላ ሁሉም የየራሱ አስተሳሰብ ይኖረዋል። እኔም ደግሞ አንደኛም ሱሱ እንዳለችውም ለፍራንክም ካመጣው ብዬ ነው እንጂ ይሄ አይሚን ሊፈትናትም ከሆነ የሚለው ነገር ሁላችንም ላይ መጥቷል። ለነገ ደግሞ አይዲያ ሰጣችሁ ትላላችሁ። አሁን ከታች ያላችሁ ደግሞ ለነገ አይዲያ እየሰጣችሁ ነው ትላላችሁ። ያውሩ ስለተቃጠሉ ነው የሚያወሩት እነሱ። ለምን መሰል አንድ ነገር ማለት ነው እዚህ ጋር ማይለው አንድ ነገር እዚህ ጋር ብሩኬ እንዳያችሁ ከሆነ ሃይሚን ዛሬ ቀን አሁን ሊፈትናትም ይችላል። ምክንያቱም ለምን መሰል እኔ እንደዚህ አይነት ውሳኔ ወስኜ ሃይሚ ይሄን ውሳኔ ትቀበል አትቀበል ቼክ ማድረግ አለብኝ። ሁኔታው ትጎዛለች ከኔ ጋር አትጎዝም፣ እኔ ያልኩበት ትቀበላለች አትቀበል የሚለውን ሊፈተሽንም ይችላል ወይ? ግን እኛ አንድ ቪዲዮ ለመፍረስ ሳይሆን እስከ መጨረሻ መጎዝ አለብን። ግን እየጎልደን እንካኑላ ሁለቱም በስድብ ሰድቤን ወይ የሆነ ነገር አመጨረቅነን አይደለም። ግን ደግሞ ማምከራ ያለንበት ብሩኬ ካጠፋ ብሩኬ ልክ አይደለም። ተመለስ እኛ ማን ሰላም ነገር እዚህ ጋር ቆይ አንዴ ማርያም ዝም ቆይ እዚህ ጋር ትወራለሽ። እኔ ሰው እሺ ቆይ አንዴ ማርያም እንዴት ነው የምናደርገው? ብሩኬ ካጠፋ ብሩኬ
አጥፍተሃል። ይሄ መንገድ ለአንተ አይሆንም። የምትመራ መንገድ ልክ አይደለም። ተመለስ። ሀይሚ ካጠፋች ሀይሚ ይሄ መንገድ ለአንቺ አይገባም። ተመለሽ። ልክ አይደለም። የምትጎጂ ልክ አይደለም። እኛ ማንቀበልበት መንገድ እንደ ልትጎጂ አንፈልግም። ልክ እኛ እንደ ኦዲየንስ እንደ አይት እንደ ሁሉ ነገር መምከር ካለብን ሁለቱም ነው። ስለሰደበን ስለዘቀዘቀን ስለ እንትን እንድንቆይ ስለ አንቋሸሽናቸው እነሱ ሊመለሱ አይችሉም። ሰማሽ? እኛ ትክክል ነሽ። በክብር እነሱን ተመልሱ ስንል የማይመልሱበት ምክንያት ምንም ነገር የለባቸውም። ስለዚህ እኛ ምንድነው እኛ አንድ ከሆን ማለት ነው። ወላሂ የምር ነው የምላችሁ። እኛ አንድ ከሆን የምንም ሀይሚ ብሩክ ሳንል እኛ አንድ ከሆን ይመለሳሉ። ማይመለሱበት ምክንያት የለም። ይመለሳሉ። እነሱ ደግሞ የኦዲየንስን ንግግር ይሰማሉ። አንደኛ ደረጃ ኔቨር ኤቨር ይሄ ወላሂ ይሄ ስራ አይመጥናቸውም። ስራ ራሱ ስራም ነው ስራ ነው እናውቃለን። ግን ይሄ ስራ አይመጥናቸውም። በቃ አንደኛ ደረጃ ሰው ያሳጣቸዋል። ወዳጃቸውን ያሳጣቸዋል። ናም ስለዚህ ማን ነው እዚህ ጋር ያላችሁ? ስለዚህ ደግሞ ሴራችሁን ሙዘራውን አመፀኛ ወሬ አውሩ። ሁላችሁም ያላችሁን ሀሳብ አስተሳሰብ አውሩ። አመፀኛው እንኳን የለችም። ለስራም ቢሆን አንደኛ ደረጃ ኦዲየንስ አሳጣችኋል። ኦዲየንስ የሚያሳጣችሁን ስራ ደግሞ መስራት በእናንተ የማይጠበቅን ስራ መስራት የለባችሁም። ስራ ነው እናውቃለን። ጭራሽ ጀዝባ አይደለንም። የመዳም ቅመም ስንባል እኮ እናውቃለን፣ እናገናዝባለንም። በዚህ ልክ ጀዝባ አድርጋችሁ ታዩን ስራ ነው። ይሄ ስራ ደግሞ ሰው ያሳጣችኋል። ማይለው በአንድ ነገር እዚህ ጋር ማለት ነው። በሚና ብሩኬ ከስር መሰረት ጊዜን ስንመጣቸው እንደዚህ አይነት ሰዎች አይደለም። አንደኛ ላይ ከእነሱ በጣም የተማረን ሰዎች ነን። ከእነሱ በጣም ለህይወታችን አስፈላጊ ነገር የወሰደን ሰዎች ነን እኮ። እናንተ ሲም ደግሞ ብሩኬና ሀይሚ በክፉ እንዲሊጠረም አንፈልግም። እናንተን ማንም እንዲልቆሽት አንፈልግም። እናንተን ማይመጠን ሰው እንደዚህ እናንተን እንደዚህ ዝቅ አድርጎ ሲያይ እኛ ያመናል በጣም። ምክንያቱም ስለምንወዳችሁ ማንም እንዲሊነካ ስለማንፈልግ ነው እዚህ ጋር እያወራን አለንባችሁ። ምክንያቱም ማንኛውም ሰው ይሳደብ ብለን ዝም ማለት እንችላለን፣ ግን በጣም እንወዳችኋለን። የምንወዳችሁ እናንተም እኛን የምትወዱ ከሆነ እንቀበላችኋለን። መቼም ቢሆን እኛ አለን። ኦኬ፣ በሁለታችሁም በኩል አለ እኛ። ስለዚህ ይሄ ስራ አንቀበልም። ስለዚህ እናንተ አይመጠንም ይሄ ስራ ብሩኬና ሀይሚ አሁንም ዛሬም ነገም ቢሆን ስለዚህ እዚህ ጋር መዘግዘቅና መጣላት መሳደብ ምንም አደርግም። ሁልሽንም ብሩኬና ሀይሚ ነው ሳቲ ከፋፋል በስነ ስርዓት ሁለቱም ልጆቹ ህይወታቸው ጅምሩ እንደ ድሮም ጠበቃ ሆናችሁ ቆማችሁት ከማላችሁ ሶስተኛ ወገን ለማስወጣት መጥራት እንጂ ለማስወጣት ቤቷ ላይ ገለብጥ ነው ያጀማ ኮምፕሊንግ አለባችሁ። እዚህ ጋር ስለተሳደባችሁ ብሩኬ ኢስታዩ እንኳን እንደገና ሀይሚ እንኳን ኢሳ ምንም ይጣም የራሱ ሀይሚና ብሩኬ እንኳን ቢላዩ ሀይሚ የራሱ ህይወት ነው የምትኖር፣ ብሩኬ የራሱ ህይወት ነው። የነሱ ህይወት ልትኖሩ አትችሉም እናንተ። ሁለቱም ለሁለት እንደ ወንድም እንደ እህት እሳሱ ልጆች ናቸው። እነሱ ሁለቱን ተለያይቶ ማየት አንፈልግም። ነገም ዛሬ ቢሆን አንድነታችሁ የምትፈልጉ ከሆነ እዚህ ጋር እርስ በራስ መባላት አይደለም። ነገርየን ከፈጣሪ በታች የእነሱ ጎን ሆነን ነገርየን መጋፈጥ ነው የምንፈልገው።